እንደ አውሮፓውያን አቆጣጠር ሜይ 1 2011 አቦታባድ ፓኪስታን። ይህ ስፍራ እጅግ ሰፊ ቢሆንም የስፋቱን ያክል የቅንጦት ዕቃዎችን አልያዘም። መኖሪያ ቤቱ በርካታ ዶሮዎችን፣ የአትክልት ስፍራዎችን፣ ላሞችንና የዓለማችን ታላቁን ታዳኝ ይዟል። ላለፉት 5 ዓመታት ኦሳማ ቢን ላደን ከ16 የቤተሰቡ አባላት ጋር በዚህ ቤት ውስጥ እንደመሸገ የሚያውቁት እጅግ ጥቂት ሰዎች ብቻ ናቸው። በዚህ ቤት ውስጥ የሚገኙት እያንዳንዱ ሰዎች እንዴት ራሳቸውን በዚህ ስፍራ ውስጥ ገድበውና ጠብቀው መኖር እንደሚገባቸው ከማንም በላይ ጠንቅቀው ያውቃሉ። በዚህ ቤተሰብ ውስጥ ጠዋት ማታ ክርክር የሚያስነሳው የቤተሰቡ ጉዳይ ሳይሆን የታላቁ የሽብር ቡድን የአልቃይዳ ጣፈንታ ነው። ቢን ላደን እንደተለመደው ከአራቱ ሚስቶቹ መካከል አንዷን መርጦ ወደ መኝታ የሚያመራ ሲሆን ለዛሬ የተመረጠችው ከሚስቶቹ መካከል በዕድሜ የምታንሰው አማል ናት። የ3 ዓመት ልጃቸውን መሃላቸው በማድረግ በእንቅልፍ ጭልጥ ካሉበት ዓለም የቀሰቀሳቸው ከሌሊቱ 7 ሰዓት ላይ በድንገት የሰሙት ድምፅ ነበር። ነገሩ አውሎ ንፋስ እንደሆነ ያሰበችው አማል በፍጥነት መብራቱን ለማብራት እጇን ብትሰድም ነገሩ አውሎ ንፋስ እንዳልሆነ ያወቀው ባሏ ያስቆማታል። ቢን ላደን ይህንን ድምፅ ጠንቅቆ ያውቀዋል። ድምፁ የአውሎ ንፋስ ሳይሆን የሄሊኮፕተር ነበር። በዚህ ሰዓት በቢን ላደን አእምሮ ውስጥ የሚመጣው የመጀመሪያው ስም አሜሪካ የሚል ነበር። በመጨረሻም አገኙት። አይበገሬውን ቢን ላደን ፍርሃት ከራስ ፀጉሩ እስከ እግር ጥፍሩ ድረስ ወሮታል። ዛሬ እድል ከእርሱ ጋር እንደማትሆን ጠንቅቆም አውቆታል። በዚህ ሁኔታ ስለ ሕይወቱና ቤተሰቡ መጨነቅ ላይ ሳለ አንድ ነገር ወደ አእምሮ ጥልቅ ሲል ተሰማው። ሃርድ ድራይቮቹ፣ የአልቃይዳን ሚስጥራት ከሀ እስከ ፐ የያዘ የመረጃ ቋት። ባለ 3 ቴራባይት ሃርድ ድራይቮቹን ሊያገኙበት ነው። ከዚህ የባሰ የከፋ ነገር ሊመጣ አይችልም። ኦሳማ ቢን ላደን ይህ ዳታ ለአሜሪካን ከሚጋለጥ ስጋው ተገነጣጥሎ ለአሞራ ቢሰጥ ይመርጣል። እንደዚህ ሕይወቱን እስከ መስጠት ደረጃ ያደረሰው ከነዚህ ሃርድ ድራይቮች ጀርባ ያለው ታሪክ ምን ይሆን? እንዴት አመሻችሁ። ዛሬ ምሽት ለአሜሪካ ሕዝብና ለዓለም ሁሉ ዩናይትድ ስቴትስ ኦፍ አሜሪካ ባደረገችው ትልቅ ተልዕኮ የአልቃይዳውን መሪ ኦሳማ ቢን ላደንን ማስወገድ መቻላችንን ለማሳወቅ እወዳለሁ። ይህ በወቅቱ የአሜሪካ ፕሬዝዳንት የነበሩት ባራክ ኦባማ በሽብርተኝነት ለዓመታት ያሳደዱትን ኦሳማ ቢን ላደንን መግደላቸውን በይፋ ለዓለም ያወጁበት ንግግራቸው ነበር። የዩኤስ ኔቪ በተሰጣቸው መረጃ መሰረት ቢን ላደንን ለመያዝ ወደ አቦታባድ በሄዱበት ጊዜ በዚያ ለመቆየት የነበራቸው ሰዓት 30 ደቂቃ ብቻ ነበር። እንደዚህ አይነት አደገኛ ተልዕኮች ከዚህ የበለጠ ደቂቃም መውሰድ የሌለባቸው ሲሆን ጊዜው የሚረዝም ከሆነ ግን የሚደርሰው ውድመትና ጉዳት እጅግ አደገኛ ይሆናል። እነዚህ ወታደሮች ጊዜያቸውን ቆጥበው መጠቀም ቢኖርባቸውም ነገር ግን ወደ ውስጥ እንደገቡ ያገኟቸው ስፍር ቁጥር የሌላቸው ኮምፒውተሮችን ትቶ መመለስ ፈጽሞ የማይታሰብ ነበር። ከታቀደላቸው ጊዜ በላይ በመውሰድም በቦታው ያገኟቸውን ኤሌክትሮኒክሶች አንድም ሳይቀር ሰበሰቡ። ቀጣዩ ስራቸውም ያገኟቸውን የኮምፒውተር ሃርድ ድራይቮች በፍጥነት በመሰብሰብ ለምርመራ ወደ ሲአይኤ መላክ ነበር። በደህንነት ስራ ላይ ለተሰማሩ አረብኛ ተናጋሪዎች ያለማንም እርዳታ በእነዚህ የኮምፒውተር ሃርድ ድራይቮች ውስጥ ያለውን መረጃ ማግኘት እንዲሁ በዋዛ የሚወጡት አልነበረም። በመጀመሪያ ልክ እንደ ማንኛውም የግል ኮምፒውተሮች በውስጣቸው ከቤተሰብ ቪዲዮዎች፣ ከሚሞች፣ ከዜና ክሊፖች እና ከወሲብ ቪዲዮዎች የዘለለ ነገር ማግኘት ባይችሉም ነገር ግን ወደ ውስጥ በጥልቀት በገቡ ቁጥር የቋመጡለትን የአልቃይዳ ፕሮፓጋንዳ የያዘ ፋይል ሊያገኙ ችለዋል። ሆኖም በሚያስገርም ሁኔታ አጓጊው ፓርት ይህ አልነበረም። የዩኤስ ደህንነቶች በዚህ ድራይቭ ውስጥ ማግኘት የቻሉት ፕሮፓጋንዳዎቹን ብቻ ሳይሆን እጅግ በርካታ በእጅ የተጻፉ ደብዳቤዎችንም ጭምር ነበር። የአልቃይዳ አብዛኞቹ ግንኙነቶች የሚደረጉት በኮምፒውተር አሊያም በእጅ በተጻፉ ደብዳቤዎች በኩል ሲሆን ይህንንም የሚልኩት በሲም ካርድ ተላላኪዎቻቸው አማካኝነት ነበር። በደህንነት ስጋት ምክንያት ቢን ላደን ተደብቆ በቆየባቸው 5 ዓመታት ውስጥ አንድም የኢንተርኔት አክሰስ አልነበረውም። ስለዚህም እነዚህ ደብዳቤዎች ለእርሱ የሚተላለፉት በተለምዶ እርሱ ክሎዝድ ሰርክል ብሎ በሚጠራቸው መንገዶች ሲሆን ይህም መንገድ የሚሰራው በእርሱና በሰሜናዊ ዋዚሪስታን በኩል በሚገኘው የአፍጋኒስታን ተራራማ ስፍራዎች ላይ ባሉ ታማኝ አጋሮቹ መካከል በሚተላለፉ ተላላኪዎች አማካኝነት ነው። ለደህንነታቸው እጅጉን ከመጠንቀቃቸው የተነሳም እነዚህ ተላላኪዎች ስለተላኩት ደብዳቤዎች አንድም መረጃ የሌላቸው ከመሆኑም በላይ ቢን ላደንን በፍጹም በአካልም አይተውትም ሆነ አግኝተውት አያውቁም። እንደ አልቃይዳ ላለ አደገኛ የሽብር ቡድን መልእክትን በተላላኪዎች በኩል ማስተላለፍ ፈንጂ የመርገጥ ያክል ስጋት ቢኖረውም ነገር ግን ለዓመታት ያክል ያለምንም እንከን ይህ መንገድ ሲሰራላቸው ቆይቷል። ለ10 ዓመታት ያክል ቢን ላደን ከዓለም ሕዝብ ተሸሽጎ ይህንን የሽብር ቡድን ሲመራ ቢቆይም ለእርሱ የቀን ጠማማ የሽብር ጥቃቱ አለንጋ ላረፈባቸው ሁሉ የድል ቀን በሆነች ዕለት ይህ ቅዠት ሊያበቃ ችሏል።
ሃርድ ድራይቮቹ ከተገኙ በኋላ የሲአይኤ ቡድን የመጀመሪያ ስራው በውስጡ ያሉትን ጥብቅ መረጃዎች ፈልፍሎ ማግኘት ነበር። አንድ መረጃ ካገኙ ቀጣዩን መረጃ እስኪያገኙ እንኳን ፋታ በማይሰጥ መልኩ ወዲያውኑ ወደ እርምጃ ይገባሉ። ለምሳሌ ሲአይኤ የአልቃይዳን ቺፍ ኦፕሬሽን ኦፊሰር ለማግኘት ከፍተኛ ሚና የተጫወተው በዚህ ሃርድ ድራይቭ ውስጥ የተገኙት መረጃዎች ነበሩ። ይህንን የአልቃይዳ ቁልፍ ሰው ለመግደል የፈጀባቸው 4 ወራት ብቻ ሲሆን በተጨማሪም ብዙም ሳይቆይ የሽብር ቡድኑ ዋና የህግ አማካሪን ለማስወገድ ችለዋል። ነገር ግን ከዚህ ሁሉ ቅጽበታዊ ውጤቶች በኋላም አብዛኛው የአልቃይዳ ሚስጥሮች በእነዚህ ስፍር ቁጥር በሌላቸው ደብዳቤዎች ውስጥ ተቀብረዋል። የእነዚህን ደብዳቤዎች ሚስጥራት አንድ በአንድ ለመፍታትም በሲአይኤ አቅም ብቻ የሚቻል ባለመሆኑ እርዳታን ከውጭ አካላት ማግኘት ግድ ሆኗል። ለዚህም ስራ የታጨችው ዶክተር ኔሊ ላሃውድ ትባላለች። እርሷም እንደምትናገረው ከሆነ ማግኘት የምፈልገው ብቸኛው ነገር አልቃይዳ ከ911 በፊት ያለውን ታሪክ ነው። ይህንን ደግሞ ማድረግ የምፈልገው በሌላ ሶስተኛ አካል መረጃዎች ሳይሆን በራሳቸው በእነዚህ ደብዳቤዎች በኩል ነው። ዶክተር ኔሊ ላሃውድ በአልቃይዳና በአይኤስአይኤስ ዙሪያ ባሉ ጥናቶች ላይ ምርምር የምታካሄድ ሲሆን በወቅቱ በቢንላደን ደብዳቤዎች ዙሪያ የነበረውን መረጃ የሚያጣራውን ቡድንም በበላይነት የምትመራው እርሷ ነበረች። ዶክተር ኔሊ እንዲህ ትላለች። እጅጉን በሚያስገርም መልኩ እነዚህን ደብዳቤዎች የመፍታት ሂደቱ የተጀመረው እንደ አውሮፓውያን አቆጣጠር በ2012 ዓ.ም ሲሆን እስከ 2017 ዓ.ም ድረስም ተፈቶ የተሰበሰበው መረጃ እጅግ ብዙ ነበር። እናም የሆነ ጊዜ የአልቃይዳን ውስጣዊ ግንኙነቶች በእነዚህ ደብዳቤዎች ውስጥ እንደማገኝ ተረዳው። ምንም እንኳን በእጄ ላይ የነበሩት ወደ 97,000 የሚጠጉ ፋይሎች ቢሆኑም ነገር ግን ከጎኔ ሆነው የሚያግዙኝ ሌሎች 2 አረብኛ ተናጋሪ ረዳቶች ስላሉኝ እድለኛ ነበርኩ ትላለች። ዶክተር ኔሊ እና ረዳቶቿ ወደ 100,000 የሚጠጉ ፋይሎችን አንድ በአንድ መመርመሩን ተያይዘውት የነበረ ሲሆን በጊዜውም ሊያገኙት የቻሉት መረጃ እጅግ የሚያስደንቅ ነበር። እነዚህ ደብዳቤዎች የቢንላደንን ባህሪና የአልቃይዳ ውስጣዊ ስፍራዎችን ፍንትው አድርገው የሚያሳዩ ነበሩ። የቢንላደን የወደፊት እቅዶችና ጥልቅ ፍርሃቶች፣ የዓለም አቀፋዊ ጂሃድ ውጥኖች እንዲሁም ለረጅም ዓመታት በዓለም ሕዝብ አእምሮ ውስጥ በተሳሳተ መንገድ የተቀረጸው ከ911 በፊት የነበረው የአልቃይዳ ታሪክ ጭምር ተገኝቷል። ቶራ ቦራ የተባለው የአፍጋኒስታን ምስራቃዊ ስፍራ በቢንላደን ዘንድ እጅጉን የሚወደድ ስፍራ ሲሆን አካባቢውንም ጠንቅቆ ያውቀዋል። ይህ ስፍራ ከ1980ዎቹ ጀምሮ በቢንላደን ልብ ውስጥ የነበረው ቦታ ቀላል የሚባል አልነበረም። ወደዚህ ስፍራ መጀመሪያ የመጣውም በወቅቱ ከሶቪየቶች ጋር በነበራቸው ውጊያ የአፍጋንን ሙጂሃዶች ለማገዝ ሲሆን በዚህ ስፍራ ላይም የተለያዩ ዋሻዎችን ያስቆፈረ ከመሆኑም በላይ ድንበሩን ሊጠብቁ የሚችሉ ጠባቂዎችንም ጭምር ይቀጥር ነበር። ታዲያ ሶቪየቶችም ይህንን ስፍራ ጥለው ከሸሹ በኋላ ቢንላደን የእርሱ ገዛ ታላቁ ሚና እንደተጫወተ በማመኑ የአፍጋን ጂሃድ ድል ለአልቃይዳ መመስረት ምክንያት ሊሆን ችሏል። በዚህ ሰዓት ላይ የሶቪየቶች ቶራ ቦራን መያዝ ይቃወሙ የነበሩ አሜሪካውያን ከአልቃይዳ ጎን የቆሙ ቢሆንም ነገር ግን ከ14 ዓመታት በኋላ ቢንላደን በአንድ ወቅት እንደ ጠንካራ ቅጥር የገነባውን ስፍራ ለምሽግነት እንዲጠቀምበት ያስገድዱታል ብሎ የገመተ አንድም ሰው አልነበረም። ዲሴምበር 3 2001 ድል ከአልቃይዳ ጎን መቆም ያቆመችበት ጊዜ ነበር። አሜሪካውያን ያለ አንድም እረፍት በቦምብ ድብደባ ማድረሳቸውን ተያይዘውታል። የአልቃይዳ አባላት 9,000 ጫማ በሚያክለው ዋሻ ውስጥ ከራስ ፀጉር እስከ እግር ጥፍር በሚያንዘፈዝፈው ብርድ ውስጥ ተኮራምተው ተደብቀዋል። በዚህ ስፍራ ውስጥ ውሃ እንኳን መጠጣት ቢፈልጉ በአየሩ ጸባይ ምክንያት በረዶ በመስራቱ በውሃ ጥም ማለቃቸው የማይቀር ነው። ምንም እንኳን አሜሪካ ቦምቡን እንደ ዝናብ ብታወርደውም ፈጽሞ ሊታመን በማይችል ሁኔታ ቢንላደን አልፎ መውጣትና ማምለጥ ችሏል። ነገር ግን እንደ ከዚህ ቀደሙ ሁሉ ድሉን ከማክበር ይልቅ ቢንላደን የመረጠው በማንኛውም ሰዓት ሊገድሉት እንደሚችሉ በማመኑ ራሱን ማስመለጥ ነበር። በዚህ የተነሳ አይበገሬው ቢንላደን በህይወቱ ለመጀመሪያ ጊዜ ሞትን ሊጋፈጥ እንደሆነ በማመኑ ኑዛዜውን ለልጆቹ ማስፈር ጀመረ። ይህ ወቅት ለቢንላደን እጅጉን ፈታኝና ተስፋ አስቆራጭ የነበረበት ምክንያት እድሜ ልኩን ሲታገለው የነበረው የሞት አደጋ ከፊት ለፊቱ በመደቀኑ ብቻ ሳይሆን በህይወት ዘመኑ ሁሉ የሚጸጸትበትን ታላቅ ስህተት በመስራቱም ጭምር ነበር። በደብዳቤዎቹ ላይ እንደተገለጸው አልቃይዳዎች ለ911 ጥቃት አሜሪካውያን አጸፋውን ምላሽ ሊሰጡ እንደሚችሉ ፈጽሞ አልገመቱም ነበር። እንዲያው ከፋ ከተባለም አሜሪካ ከተወሰኑ የአየር ጥቃቶች የዘለለ ጥቃት አታደርስም በማለት አስበው የነበረ ሲሆን ነገር ግን አልቃይዳዎች በዚህ ግምታቸው ትልቅ የሚባል ስህተትን ሰርተዋል። በዚህ የተነሳ ቢንላደን ይህንን ግዙፍ የሆነ የግምት ስህተትን ሊሰራ የቻለበት ዋነኛው ምክንያት አስቀድመው ፕላን ኤ እንኳን አለማዘጋጀታቸው ነበር። ምንም እንኳን ቢንላደን አሜሪካ ከዛቻ የማታልፍ ደካማ ሀገር አድርጎ ቢስላትም ነገር ግን ታላላቅ ስልጣን ያላቸው ጂሃዶችና የእስልምና ባለስልጣናት ቢንላደን ከዚህ እሳቤው እንዲታረምና አሜሪካ ላይ እጁን የሚሰነዝር ከሆነ በማንኛውም ሰዓት ላይ መላው መካከለኛው ምስራቅ ድባቅ ሊመታ የሚችል ጥቃት ሊሰነዝሩ እንደሚችሉ አስቀድመው አስጠንቅቀውት ነበር።
ሆኖም ቢንላደን በዚህ ሰዓት ላይ ለመስማት የመረጠው አሜሪካ አጸፋዊ ምላሽ ለመስጠት የሚያስችል አቅም የላትም የሚለውን ደመነፍሱን ነበር። የ9/11 ጥቃት ዓላማው አሜሪካ በሙስሊም ሀገራት ላይ ጣልቃ ገብነቷን እንድታቆምና እጇን እንድታነሳ ቢሆንም ነገር ግን ይዞት የመጣው ጦስ ከዚህ እጅጉን ተቃራኒ ነበር። አሁን ቢንላደን የምንጊዜም ተቀናቃኝ ጠላቱን ሀያልነት ከመረዳት ውጪ አማራጭ አልነበረውም። ጥቂት የማይባሉ የአልቃይዳ ቁልፍ ሰዎች ተገድለዋል፣ ተይዘዋል ሲልም ከትውልድ ሀገራቸው ተፈናቅለው ወደማይፈልጉት ሀገራት ተሰደዋል። አልቃይዳን በዋነኝነት ሲረዳ የቆየው ታሊባንም ወዲያውኑ በሚባል ፍጥነት እንዳይሆን ሆኖ ወድቋል። ነገር ግን ይህ ሁሉ ቢንላደን ስህተቱን አምኖ ወደ ኋላ እንዲመለስ በቂ አልነበሩም። ሆኖም እዚህ ጋር የተሳሳተ ግምት የነበረው ቢንላደን ብቻ አልነበረም። ለዓመታት ያክል አሜሪካ አልቃይዳን ታስብ የነበረው የእውነትም ከነበረው ኃይል እጅጉን ከፍ አድርጋ ሲሆን ቢንላደን ሕይወቱ እስኪያልፍ ድረስም በዓለም ሕዝብ ዘንድ የዓለም አቀፋዊ ጂሃድ ዋነኛ መሰረት ተደርጎ የሚታሰበው ይህ የሽብር ቡድን ነበር። የ9/11 ጥቃት ለዓለም ሕዝብ ሁሉ ከፍተኛ ድንጋጤ ነበር። ያንን የሚያክል የዓለማችን ታላቅ ኃይል በደቂቃዎች ዕድሜ ውስጥ ሊፈራርስ የሚችለው እጅግ ከፍተኛ የሆነ ኔትወርክ መሆን አለበት የሚለው እሳቤ በብዙ ሰዎች አእምሮ ውስጥ በመስረጹ ምክንያት ከዚያ ጥቃት ቀጥሎ የተፈጸሙት የማድሪድ እና የለንደኑ የቦምብ ጥቃቶችን በሙሉ በዚህ የሽብር ቡድን ተሳበው ነበር። ቢንላደንም በሰዎች አእምሮ ውስጥ የተሰጠውን ይህንን ግዝፈት በመጠቀም ከዚያ በኋላ ለሚፈጸሙ ማንኛውም ጥቃቶች ድጋፍ በመስጠት የሰዎችን ግምት እውን እንዲመስላቸው ማድረጉን ቀጠለ። አልቃይዳ የሌለውን ኃይልና ስልጣን በዓለም ሕዝብ አእምሮ ውስጥ ሊገነባ የቻለው ከዚያ በኋላ በተደጋጋሚ በሚያወጣቸው መግለጫዎች አማካኝነት ነበር። በዚህም አልቃይዳ የዓለም አቀፉ ጂሃድ መሪ ግንባር ነው የሚለውን የሰዎችን ቅዠት መመገቡን ተያያዘው። ነገር ግን እነዚህ ደብዳቤዎች ከ9/11 ጥቃት በኋላ የነበረው እውነታ ከዚህ ፈጽሞ ተቃራኒ እንደሆነ ያሳያሉ። ምንም እንኳን ከዚያ በኋላ በተደጋጋሚ ዜናዎችን ቢመለከትም እንዲሁም መግለጫዎችን ቢሰጥም ለ3 ዓመታት ያክል በመሸሸጉና ግንኙነት ባለማድረጉ ምክንያት በአልቃይዳ ውስጥ እየተፈጠረ ስላለው ነገር እንኳን የሚያውቀው አንድም ነገር አልነበረም። ስለዚህ እነዚህ ደብዳቤዎች ከ2004 እስከ 2011 ድረስ አልቃይዳ ዓለም አቀፋዊ ሽብርተኝነትን የሚያካሂድበት ምንም አይነት መሳሪያዎችንም ሆነ የሰው ኃይል እንዳልነበረው በትክክል ያሳያሉ። ከዚያ በኋላ የተደረጉ ስኬታማ የሚባሉ ጂሃዶች በሙሉ ይፈጸሙ የነበሩት ከአልቃይዳ ውጪ ቢሆንም ነገር ግን በህዝብ እሳቤ ውስጥ የነበረው የዚህ ሁሉ ንቅናቄ ዋና መሪ አልቃይዳ እንደነበር ነው። በዚህ ወቅት ግን አልቃይዳ ከሌሎች ቡድኖች ጋር በስልት ልዩነቶች፣ በስልጣን ሹክቻ እንዲሁም በእምነት ጉድለቶች የተነሳ እሰጥ አገባ ውስጥ የቆዩ ሲሆን ከ9/11 ጥቃት በኋላም በነበሩት ጊዜያት የቡድኑ ዋነኛ ትኩረት እነዚህን ውጥረቶች መፍታት ብቻ ነበር። በእነዚህ አልቃይዳ ማስታወሻዎች ላይ ቢንላደን እጅግ ከፍተኛ እውቀት ያጋበተው በአመራር ላይ እንጂ በእስልምና መጽሐፍ ላይ እንዳልሆነም በግልጽ ይታያል። የእርሱ ትኩረት ከተቀናቃኞቹ ጋር ያለውን ውጥረት በበላይነት ማሸነፍ፣ አልቃይዳን በዝና ማማ መስቀልና የአልቃይዳን ስም የሚያጠለሹ ነገሮችን ማክሸፍ በመሆኑ አሜሪካ የከፋ አጸፋዊ ምላሽ ትሰነዝራለች የሚለው እሳቤ ያን ያክል አላሳሰበውም። አሜሪካውያንም ቢሆኑ አልቃይዳ ከቀን ወደ ቀን እያደገ የሚመጣ ስጋት አድርገው በመቁጠራቸው ቢንላደንን ለማደን ከፍተኛ መዋለ ንዋይ ሲያፈሱ የቆዩ የነበረ ሲሆን ከ9/11 ጥቃት በኋላም የቡሽ አስተዳደር በዚህ ጉዳይ ላይ የወታደራዊ ኃይል ጣልቃ ገብነት እንዲገባ ትዕዛዝ አስተላልፈዋል። ይህም ሕግ ማንኛውም ከዚህ ጥቃት ጋር ተያያዥነት አለው ተብሎ በተጠረጠረ አካል ላይ ሁሉ ወታደራዊ እርምጃ እንዲወሰድ የሚፈቅድ ሲሆን የትኛውም ከ9/11 ጥቃት ጋር ንክኪ ያለው ተብሎ የሚታሰብ ጂሃዲስት ሁሉ የዚህ ጥቃት ሰለባ መሆኑ አይቀሬ ነው ማለት ነው። ነገር ግን አሜሪካኖቹ ያላስተዋሉት ነገር ቢኖር በባዶ ሜዳ ዝናውን ያንሰራፋውን አልቃይዳን ለማደን ላይታች በሚሉበት ሰዓት ሌሎች የሽብር ቡድኖች ከልክ በላይ ኃይል ሲያካብቱ መቆየታቸውን ነው። በዚህም የተነሳ በ2014 የአመራር ስልቱ ያለ ልክ የተንኮታኮተው አልቃይዳ በሌላ ተቀናቃኝ የሽብር ቡድን ስልጣኑን ሊነጠቅ ችሏል። ምንም እንኳን ቢንላደን ለረጅም ጊዜያት የስልጣን መሰረታቸውን ላለመልቀቅ ሲል ከዚህ የሽብር ቡድን ጋር ግንኙነት ለማድረግ ጥረት ቢያደርግም ከጥቂት ጊዜያት በኋላ ሙሉ ለሙሉ ደብዳቤውን መመለስ ያቆማሉ። ይህ የአልቃይዳን ወንበር የወሰደው የሽብር ቡድንም የአሁኑ ISIS ነበር። ደብዳቤዎቹ ከዚህ በተጨማሪም ለቢንላደን ውድቀት ታላቅ ሚናን የተጫወቱ ስህተቶች ማጋለጣቸውን ቀጥለዋል። ለ10 ዓመታት ያክል ቢንላደን ከአሜሪካ መንግስት ጋር አይጥና ድመት ሆኖ በመቆየቱ ምክንያት መላው ህይወቱ ለእርሱና ለቤተሰቡ ምሽግ ማግኘት ከሆነ ሰንብቷል። በአንድ ወቅት ሙሉ ከተማን ከጠላት መንጋጋ ፈልቅቆ አውጥቶ ለነበረው ቢንላደን ቤተሰቡን እንኳን በአግባቡ መጠበቅ አለመቻል ከሞትም በላይ ሞት ነበር። ደብዳቤዎቹ ቢንላደን ብዙዎች በማይጠብቁት ሁኔታ ወዳጆቹን ከልቡ ይወድ የነበረና ደህንነታቸውን ለማረጋገጥ የማይፈነቅለው ድንጋይ ያልነበረ ሰው እንደሆነ ይናገራሉ። ምንም እንኳን ቀን ቀን የብዙሃንን ነፍስ ለማጥፋት ላይታች ሲል የነበረ ቢሆንም ምሽቱን የሚያሳልፈው ግን ለልጅ ልጆቹ ተረትን በማንበብ ነበር። ለረጅም ጊዜ የሽሽት ህይወቱ እጅግ ከባድ የነበረ ቢሆንም ነገር ግን ለብዙ ዓመታት ያካበታቸው የደህንነት ስልቶቹም ለዓመታት ያክል ያለምንም እንከን ተደብቆ እንዲቆይ አስችለውታል።
እንደ አውሮፓውያን አቆጣጠር በ2010 ቢንላደን ከተላላኪዎቹ አንዱ በሆነው ሰው አማካኝነት አንድ ደብዳቤ በእጁ ገባ። ምንም እንኳን ይህ ደብዳቤ ሕይወቱን ሊያተርፍለት ይችል የነበረ ቢሆንም ነገር ግን ዕቃውን ሰብስቦ ከመውጣት ይልቅ ባለበት ስፍራ መቆየትን መረጠ። ለምን? ለቤተሰቡ ያለው ፍቅር። በዚያን ወቅት በኢራን ውስጥ ታስረው የቆዩት ሚስቱና ወንድ ልጁ እንደተፈቱ የመጀመሪያው ፍላጎታቸው ከእርሱ ጋር ዳግም መገናኘት ሲሆን ቢንላደንንም ለዚህ ውድቀቱና ሽንፈቱ ያበቃው እዚህ ጋር በስስ ልቡ የወሰነው ውሳኔ ነበር። ምንም እንኳን ለመጣለት ደብዳቤ ምላሽ እንዳይሰጥ ያደረገው ለቤተሰቡ ያለው ፍቅር ቢሆንም ነገር ግን ሌላ እጅግ ያልተጠበቀ አንድ ምክንያትም ነበር። ታላቅ ታሪካዊ ክስተት። በድንገት ቢንላደን የትኩረቱን አቅጣጫ በመቀየሩ ምክንያት ለደህንነቱ ያደርገው የነበረውን ጥንቃቄ ችላ እያለ መምጣት ጀመረ። በዚህ መሃልም እንደ አውሮፓውያን አቆጣጠር በዲሴምበር 2010 ዓ.ም ታላቅ የሆነ ንቅናቄ በመላው የአረብ ሀገራት ውስጥ እንደ ሰደድ እሳት መቀጣጠል ጀመረ። ወንጀልን፣ ድህነትንና አምባገነንነትን መቋቋም የታከታቸው ሰዎች የጀመሩት ንቅናቄ መካከለኛው ምስራቅ አልፎ መላው ዓለምን ማጥለቅለቅ ጀመረ። በሰላማዊ መንገድ የጀመረው ጥያቄም የብዙዎችን ሕይወት ማስከፈሉን ቀጠለ። አይበገሬ የሚባሉ መንግስታትን ውድቀትና የእርስ በርስ ጦርነቶችን መነቃቃት ሲመለከት ቢንላደን እርሱና ሌሎች ጂሃዲስቶች ለዓመታት ሲታገሉት የነበረው የአምባገነን መንግስታት ውድቀት እውን በመሆኑ እጅጉን መፈንጠዝ ይጀምራል። ምክንያቱም በዚህ ውስጥ እርሱ ሊመለከት የቻለው በወደቁት መንግስታት ፋንታ እርሱ ሊቆናጠጣቸው የሚችላቸውን ስልጣናት ብቻ ነበርና። የ911 ጥቃት ዋነኛ ዓላማም ይህ ነበር። በአረብ ሀገራት ላይ ያሉ ስልጣናትን ማስወገድ። አሜሪካ ለዓመታት ያክል እንደ ግብፅና ሳዑዲ አረቢያ ያሉ ሀገራት መሪዎችን በከፍተኛ መንገድ ስትደግፍ የቆየች ሲሆን የዚህ ጥቃት ዋነኛ ዓላማም እነዚህ ኃይላት ከዚህ ስፍራ ላይ ማስወገድ ነበር። ከዚያም የእነዚህ ሀገራት አምባገነናዊ ስርዓት ሲወድቅ አልቃይዳ ለዘመናት በተዋጋለትና ደም በከፈለበት ዙፋን ላይ ይቀመጣል። እናም አሁን ምንም አይነት ርቀት መሄድ ሳያስፈልገው እነዚህን መንግስታት ራሱ ህዝቡ የሚጥልለት ከሆነ ከዚህ በላይ ምን ይፈልጋል? በዚህም ሰዓት በአቦታባድ ወረራ ወቅት በተገኙ በእጅ የተጻፉ ደብዳቤዎች መሰረት ቢንላደንና ቤተሰቡ ምላሻቸውን ለመስጠት መዘጋጀት ይጀምራሉ። ይህ የተገኘው ደብዳቤም ቢንላደን ህይወቱ እስካለፈ ምሽት ድረስ ከቤተሰቡ ጋር ያደረጋቸውን እያንዳንዱ ግንኙነቶች የሚያትት ሲሆን እያንዳንዱ ምሽትም የሚያሳልፉት አልቃይዳ ይህንን አዲስ እድል እንዴት መጠቀም እንዳለበት በማውጠንጠን ላይ ነበር። ሆኖም ግን በዚህ መሃል አንድ ችግር አለ። የአረብ ሀገራትን መንግስታት ሊጥል የተነሳው ህዝብ አልቃይዳን ገዢው አድርጎ የመሾም ምንም አይነት ፍላጎት አልነበረውም። ሁሉም ሰው በዚያን ሰዓት ላይ መሻቱ የነበረው ዲሞክራሲ እንጂ ደምን አፍስሶ ስልጣን ላይ የሚወጣ አካል አልነበረም። ቢንላደንም በመጨረሻዎቹ የህይወቱ ቀናት ላይ እጅግ ተማምኖና ልቡን ጥሎ የነበረው ውጥኔን ያስቀጥሉልኛል ብሎ ባመናቸው ሁለት ሴት ልጆቹ ላይ ነበር። ማርያም እና ሱመያ። እነዚህ የ19 እና የ21 ዓመት ሴት ልጆቹ በተገኙት ደብዳቤዎች መሰረት እጅግ ብልህና አባታቸውን ለመገዳደር የማይፈሩ የነበሩ ሲሆን በእነርሱ ዕድሜ ያስቡታል ተብሎ የማይገመቱ ጥያቄዎችንም ለአባታቸው በማቅረብ ይፈትኑት ነበር። ለምሳሌ ያክል አዲሱ ትውልድ ከጂሃድ ውጪ ፖለቲካዊ ለውጥ ሊመጣ ይችላል ብሎ ያምን ይሆን በማለት ከበድ ያሉ ጥያቄዎችን ጭምር ሳይፈሩ በድፍረት ይጠይቁት ነበር። በመጨረሻም እንደፈሩት ምዕራባውያን የህዝቡን ትግል መቀላቀል ጀመሩ። እንደ ጋዳፊ ያሉ አምባገነናዊ መንግስታትም በውጭ መንግስታት እርዳታ መውደቅ ሲጀምሩ በመጨረሻም ቢንላደን ተስፋ መቁረጥ ጀመረ። በዚህ ሰዓት ላይ ቢንላደን ጸሎት ከማድረግ ውጪ አማራጭ እንደሌላቸው ቢናገርም ነገር ግን ከሴት ልጆቹ መካከል አንዷ የግድ መግለጫ መስጠት እንዳለበት ታሳምነዋለች። በዚህ ሰዓት የምትገኘው እያንዳንዷ ፖለቲካዊ ቅጽበት በፍጹም የምትባክን አልነበረችም። በዚህ ወቅት ላይ በቢንላደን ህይወት ውስጥ ከፍተኛ ሚና የተጫወቱት እነዚህ ሁለት ሴት ልጆቹ ሲሆኑ ከህልፈተ ህይወቱ በኋላ በተገኙ መረጃዎች መሰረትም ቢንላደንን ለዓመታት ያክል ሲያስተላልፋቸው የነበሩትን መግለጫዎች ሳይቀር ይጽፉለት የነበሩትም እነዚህ ሁለት ሴት ልጆቹ ነበሩ። በዚህ መሰረትም ቢንላደን ተስፋ በቆረጠባቸውና እጅ እግሩ በተሳሰረባቸው ሰዓታት ላይ ቤተሰቡን ይመሩ የነበሩት እነዚህ ሴቶች እንደሆኑ ግልጽ ነው። ከአባታቸው እኩል በሚባል ደረጃ ለጂሃዱና አባታቸው ለዘመናት ያክል ለቆመለት ዓላማ የነበራቸው ታማኝነትም በእጅጉ የሚያስደንቅ ነበር። በቢንላደን ህይወት መጨረሻ ላይ የተገኙት እነዚህ ደብዳቤዎች በሙሉ የሚያሳዩት ዓለም እንደሚያስበው ጀግናና ልበደንዳና ሰው ሳይሆን ፈሪ፣ ችኩልና ያሰባቸውን ትልቅም ሆነ ትንሽ እቅዶች ከወረቀት በዘለለ ወደ መሬት ማውረድ የማይችል ሰውን ማንነት ነበር። እንዲሁም ደግሞ ለራሴ ለሚላቸው ለቤተሰቦቹና ለሚወዳቸው በሙሉ ህይወቱን እስከ ማሳለፍ ድረስ የሚሄድ ቁርጠኝነት ነበረው። ከ911 ጥቃት በኋላ ግን አንድም ታላቅ የሚባል የሽብር ጥቃትን በአሜሪካ ላይ ሳይሰነዝር ህይወቱ አለፈ። ለዛሬ ይዘንላችሁ የመጣነው ታሪክ ይህንን ይመስል ነበር። በቀጣይ በሌላ ታሪክ እስከምንገናኝ ቪዲዮን ላይክ እና ሼር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ የደወል ምልክቷንም በመንካት እንድታበረታቱን በትህትና እንጠይቃለን። መልካም ጊዜ።